ለምን የወያላው ውጤት ታያላችሁ? እነሱ 3-2 ስለተሸነፉ እኛ ግድ ነው እንዴ 3-2 መሸነፍ? ከምሬን እኮ አምላችሁ እንዴ ፈርስት ሃፍ ምርጥ አልነበሩ እንዴ? ፈርስት ሃፍ እኮ ፍሎሪያን ቨርትስ፣ አሌክሳንደር ኢሳክ አቦ በእናታችሁ ያጥቂ በቃ የቦክሱስ ጎል ወስዶ ቅርቅር ነው በቃ ከሱ የሚጠበቀው ጎል። ላንተ ቃላት የለኝም እኔ ስለ ፈርስት ሃፉ ብቻ ነው ማውራ የምችለው ፋሚሊ ከምሬን ነው ብላችሁ። ከዛ በተረፈ በቃ ያው ስኳድ ድብዛችን አሁንም ስስ ነው። ራይት ባክ፣ ሌፍት ዊንገር፣ ራይት ዊንገር ችግር አለ በእውነት ነው ብላችሁ። አረ በጣም ስኳዳችን ገና ነው እውነት ስስ ነው። በስመ አብ አካዳሚ ተጫዋች ነው የሚበዛው እንዲህ በቃ አይታችኋል። ፈርስት ሃፍ ላይ አብዛኞቹ ወደ ሰከንድ ሃፍ አካባቢ ላይ እንግዲህ ሁለተኛ ጎል ከተቆጠረብን በኋላ ጭራሽ ሁሉም ሲቀየሩ ያው እንግዲህ እንዳያችሁት ነው አፈግፍገው ነበር ሲጫወቱ የነበሩት የአካዳሚ ተጫዋቾቻችን አብዛኞቹ ማለት ነው። እና ያው ውጤቱ እንግዲህ ይሆናል ማለት ነው። ሺጎም ተሰጣው ይስ የሞንዴ እኔ ቦርቅ እንደብርት ብቻዬን አታክል ያደረገኝ ሺባ ወንድም ጥላ እንኳን ደህና መጣ። ለኔ ዶርተመንት ተገፋጎኛል 3-2 አንተን 3-2 መሆናኩ በቃ አይዞን እንዲህ ስንተጋገፈ ነው ጥሩ። ድሮም እኮ እኔ እናንተ ወንድም ጥላዎች ነን እልሃለሁ አንተ አትሰማኝ። ለማንኛውም ጀማ የኛ ጥሩ ነገር ምን መሰለሽ ሺባው ፔናልቲ የሚባል ነገር አለ። ፔናልቲውን ያሸነፈ ነው ዋንጫውን ሴኩር የሚያደርገው ገብቷል የሚበለው ማለት ነው። እኛ ዋንጫ በላ ገብቷል። ፔናልቲ ለጥረት አንድ አልሳትንም ሼባው አምስቱንም አገባንና ዋንጫውን አንቺ በምን አካካሽው ዝም ብለሽ ተለጥፈሽ ነው የመጣሽው? በጣም አስቸጋሪ ነው እንደዛ ከሆነ። እኔ ግን ዋንጫ በልቻለሁ። ለማንኛውም ግን ዛሬ ተመሳሳይ ቀን ያሳለፍነው የዲቪና የአርሰናል ደጋፊዎች ኮንግራ ለማለት ነው። 3-2 ምን ይመቸን በጣም ነው እንችላለን በጣም ለካ የሊቨርፑል ደጋፊዎች ዩ ዊል ኔቨር ዎክ አሎን የሚሉት ማለት የምራቸው ነው። 3-2 ገብቷችኋል አይደለም? ለምን ብቻችን እንሸነፋለን? 3-2 2-2 እኮ እየመሩ ነበርኩ ሲያዩ ተሸነፉ። አረ ጀለሶች ተሸነፉ ማኛ ምናምን ብለው 3-2 ተሸነፉ። ማን ኢራዮላ ሁለተኛ ጨዋታው ሲሸነፍ ገብቷል አይደለም? ማለት ሊድስ ተፈጠፉ። አሁን ይሄ ደግሞ ተፈጠፉ። እኛም ሁለተኛ ጨዋታችን ተሸንፈናል። ይሄ ማለት ግን ወደ ሪያሊቲው ስንመጣ ፕሪሚየር ሊግ ላይ አይችሉም ማለት አይደለም። ገብቷችኋል? ፕሪሲዝን ላይ ሆነ ያልተሸነፈው ምናምን ዩናይትድ አልተሸነፈማ። ስለዚህ ፕሪሚየር ሊግ ላይ አይሸነፍም ማለት አይደለም። ተቃራኒ ነው የሚፈጠረው። ሁሌ እያስመሰልን ነው እኛ ገብቷችኋል? አሁን ኦፖነንቶቻችን ምናምን ነገር አርሰናል ቀንሷል ምናምን ሊያጠቁን ሲሉ ጥፍጥፍ ነው የምናደርጋቸው። ሊቨርፑልም ሴም ስትራቴጂ ለመጠቀም ይመስለኛል ግን አይችሉም። ለምን አርሰናል አደረጉ ማዚጋ ጎልድ ምናምን የላቸውም። ኔክስት ይር ግን 3-2 ተሸንፏል በሞናኮ ማለት ነው። ዩ ዊል ኔቨር ዎክ አሉ። ወያላው ብቻህን አይደለህም፣ ወያላው ብቻህን አይደለህም ይላል አባቴ። ሐዘኑን ሲካፈሉት ይቀላል። ሐዘን ሲካፈሉት ተቃቅፈ ተለቃቀሱ ሁለቱም። ወያላ በዚያ ሮጊቷ በዚህ ምንም እኔ እኮ የሚገርም ምን ተጠቃለ ከ2-2 ወደ 3-2 የሚቀለበስብሽ ነገር እንደዚህ አይነት ወራዳ ነገር የመተግበር ሙሉ መብት የተሰጠ ለአሮጊቷ ብቻ ነው። ሲጀመር አንድ ሰው እንደዚህ ወራዳ ስራ ላይ ይሰራ ወይኔ አሮጊቷ ሻው ምንድነው የሚሻልሽ? እንግዲህ ምንድነው የሚሻልሽ? ፈጣሪ ነው የሚያውቀው። ሊቨርፑል ነኝ የካምባኳ ምርኮኛ። ካምባክ ካልተሰራብኝ እንቅልፌን አልተኛ የሆነች ክለብ ማለት ነው እንዳለካ እንዴት ነው እንደዚህ ሆነሽ ሊጉንም ትጀምሩ ከኛ ጋር እኩል በቃ መወጦጥ መለጥለጥ ነው ማለት አመና አስታውሳለሁ። ፍሬንድሊ ነበር የጀመረው መለጥለጥሽ ማለት ማንነትሽን ያወቅኩት የመጀመሪያ 5 ጨዋታዎችን ስታሸንፊ ኖ ይሄ ቡድን አደገኛ አይደለም እያልኩ የነበረው ገና ፍሬንድሊ ጨዋታ ላይ ነበር። ይሄ ቡድን ገና ብዙ መሰራት ተጠብቋል። ቢያንስ አሁን ግን አራው ስላላችሁ አንድ ፔናልቲ አይደል ዛሬ 2 ይገኛል ማለት ነው። 2 ፔናልቲ ይቆጠርባቸዋል። አሪፍ ነገር ይፈጠራል ማለት ነው። በዚህ ጨዋታ በጣም ካዝናናችን ጀለስ እቺ ጀለስ አይታችኋታል። የሆነ ድሪብል አድርጋ 2-3 ሁለተኛው ጎል ሶስተኛው ጎል ያስቆጠረችው ጀለስ ማለት ከዛ አራተኛ ልታገባ ማለት ነው። በጣም ሙዷ ነው። ጻን ነገር ናት። ጥፍ ምናምን አድርጋ መሬቱንም ካላለፍኩት ብላ ትክክል ነገር ስትል አይታችኋታል። ቫንዳይክ የለማ ቫንዳይክን አልፋ እንዳታገባ ሴንተር ባክ አጣች። ማንኛውም እስኪ ያው ተቀይሮ ወጥቶ ነው እንጂ ነበረ ብቻ ሊቬል ጥላት ሊቬ ውጥዋጥ ሆኗል። እንዳለ እየተለጠለጡ ነው። ያው ፍሬንድሊው እንደሚያሳየን ከሆነ ማንነታቸውን የምታዩበት ነው። በዚህ ከቀጠለች ምንም የትም አትደርስ ክለብ ናት። አጀማመሯም እንደዚህ እንደሚሆን ፕሪሚየር ሊግ ላይ እርግጠኛ ነኝ። እኔም ነግራችሁ ሼር፣ ኮፒ፣ ሊንክ፣ ሪፖስት ማድረግ እንዳይረሳችሁ። ይመቻችሁ። የኔ ዋሂራውላ ደህና ቲም የተረከብከ መስሎ እኮ ነው። ሊቨርፑል ሲባል ስሙ ገናና ስለሆነ ምናምን ነገር በቃ የሆነ አለ አይደል ከበርንሞዝ የተሻሉ ተጫዋቾች የምትረከብ መስሎ ነበር። እንዳትሸወድ። ይሄ ቡድን 2 ሳምንት 3 ሳምንት አይደለም ክረምት አርፎ ፕሪሲዝን ሊሰራ የመጣ ያረዳልች አመት ሙሉ ነው ያረፉ። አመት ሙሉ ማለት ነው። ሜዳ ውስጥ ገብቶ በዛ መላጣ ገጣ ባስሎት ወግ ነው ሲያደርጉ የነበር። ማናቸውም የፊትነስ ምናምን ነገር አያውቁልም። ቆሞ መጫወት ነው ለመዱ። በአንተ ሲስተም ግፋቢል 20 ደቂቃ 30 ደቂቃ ቢጫወቱት ነው። ባለፈው ማይቻለው ላረጋግጥ ብዬ ነበር። ዛሬም ደግሞ አሳይተውኛል።
20-30 ደቂቃ ብቻ መጫወት የሚችሉ ባንድ ሲስተም ያረዳልሽ። ሙሉ 90 ደቂቃ እንዳታስቡ። ቴምፖ ግልብጥ ባንዴ በቃ 20-30 ደቂቃ በኢራኦላ ሲስተም ይጫወታሉ። 2 ጎል እንደምታዩት ባለፈውም እንደዚህ 2 ጎል ቅርቅር ያደርጉልሃል። ከዛ በኋላ የት እንደሚገቡ አላውቅም። እስሎት የሰጣቸው የሆነ መርፌ ነገር አለ። ያቺን አሸጥ ታደርጋችኋለች። በቃ ወክ ይጀምሩልሃል። ይሄን ቲም ይዘህ ነው። አሁን እኮ የጎደለው ማካሊስተር ብቻ ነው ወገን። ካላስፈራን ተጫዋች የጎደለው ማካሊስተር ነው። እና ሜልጉ የምንፋለጥ በዚህ ቴምፖ ነው። ያሳፍራል በጣም ያስተላል። የዛሬው ጨዋታ በቃ ፈርስት ሃፍ 30 ደቂቃ ምናምን ነገር በቃ እስከዛ ፒስ ከዛ ውጭ ሙሉ ነው የሚያስጠላ ሙሉ ማለት ነው። መልካም ቀን ይመቻችሁ ቤተሰብ። የካምባክን ጥልቁን ማየት ከፈለክ የሊቨርፑል ደጋፊ መሆን ብቻ ነው የሚጠበቅብህ ብራዘሬ። የካምባክን ጥልቁን ማለት ነው። ባለፈው ሊድስ ከ2-0 ወያለው፣ ዛሬም ሞናኮ ከ2-0 ወይ በቃ የካምባኩን ጥልቅን ያሳየው ሊድስና ሞናኮ ማለት ነው። በቃ ሊቪ ከረፍት በኋላ ምንድነው ይደክማችኋለሁ? ምንድነው የምትደረጉት እንዴ? ብሔረሰቦች ኑኑ አንቺ ነው ቆሉሽ ሊቪ አይዞ የኔ እናት አይዞሽ። ምን እኮ ጊዜው ከፋ እኮ ሰው እኮ ለትልቅ ሰው እኮ አይራራም እኮ ምንም። ግን አሸንፉ እንዴ! መቼ ነው ወደ ዋናው እኮ እየገባን ነው። ማሸነፍ ወደ ዋናው ልንገባ ነው እና አሸንፉ። አዎ የኔ እናት እንዳንጠል ግን መጥፎ ነገር የለም። የምሬኑ እዚህ ምድር ላይ ያለ ሰው ልጅ ላይ አንጠል ማድረግ የለብም። ሲቀጥል ደግሞ ይደርስብኛል ብለህ ማሰብ አለብህ። ክፉ ነገር ማድረግ የለብም። ወንድም ጥላ ይቅር በለኝ በመድኃኒዓለም። አንተ ምንም በሜዳችን ተለጥፈናል፣ ይቅር በለኝ። ምን አይነት አሰጣት ነው ደግሞ የተሰጠኝ? ምን ጉድ ነው ደግሞ ከ2-0 3-2 እንደዚህ ነው ምን ቀጥል እንዴ? መሐሙድ መንፈስ ቅዱስ አዶም ኦሪጂናል ኬፖችን ከፈለጋችሁ ደግሞ ደውሉልኝ ያራዳ ልጆችና ወንድም ጥላ አንድ ነን ዛሬ። እናቴ ነው ምሬ ነው። ምንም ደማችን ቢላይ ልባችን አንድ ነው። በነገራችን ላይ እኛ ቻምፕ ያደረገውን ማድረግ እንደማያቅተን ለማሳየት ብለን እንጂ እኛ ማሸነፍ አቅቶን አይደለም። በነገራችን ላይ መረጥረጥ አቅቶን ሳይሆን ቻምፕ ያደረገውን ማድረግ እንደማያቅተን ለማሳየት ነው። ለማሳየት መልእክት ነው፣ ባይዘው መልእክት ነው እንጂ እኛ ጨዋታውን እኮ እንትን ብለናል። ብልጫ አለን እኮ የጨዋታ ብልጫ አለን። እንደ ወያላ ተረጥልጠን አይደለም፣ በጨዋታም በጎልም ተረጥልጠን አይደለም። በነገራችን ላይ እየሳኩ አሁን በሰው እየሳኩኝ ብንሰቄ ዞር ሰጥ ጠቅ ታረጉኛላችሁ። ምን አለበት ትንሽ ብንስቅ? ምን አለ በሜዳው እንኳን በሜዳችን እንኳን ምን አለ እንዴ ለደጋፊው የሆነ ነገር ብናሳይ ተስፋ ምናምን ብናሳይ ምን ችግር አለው? እኔ አሁን ከስሎት የወረሱት ይሄ ተከላካይ ክፍሉ በጣም አጥቂ የሚንቁት ነገር እንዴት እንደሚያስጠልኝ በቃ እንደዚህ ፈዘው ያዩታል። የሆነ ተጫዋች የሆነ ነገር ሲያደርግ ፈዘው ያዩታል። በቃ ተከላካዮች በሙሉ እንዴ እንደዛ ተጠቅሎ ጎል ሲያገባ ዝም ብላችሁ ታታላችሁ። ለማንኛውም ይሄ የፕሬሲንግ ጉዳይ ማለት በጣም ረጅም ሰዓት በፍጥነት መሮጥ የሚከብዳቸው ይመስለኛል። ማለት ገና አሁን ከዚህ በኋላ ያስተካከሉት ካልሄዱ በጣም የሚከብዳቸው ይመስለኛል። ለማንኛውም ኖርማል ነው። እኛ ምን ዋንጫ የበላውም እየተረጠለጠ ነው ልፈልጌ ነው ገብቷል እንጂ እኛ አሁን ጨዋታውን እኮ ተጫውተናል ለማለት ያክል ነው። ለዛ ነው መልእክት ነው። የራሷ እያረረባት የሰው ታማስላለች ማለት ለሊዝኛው ለሊቨርፑል ደጋፊ ነው። ሼባው አማነሻ ፍሪ ፒስ ሲያምሽ ያመኛል ነው። ተደጋግፎ ነው የሚወርዱትና የሚለጠለጡት። ወንድም ጥላ እናቴ ነው ምሬን ነው። አንድ ነን ደማችን ቢላይ ልባችን አንድ ነው። እናቴ ነው ምሬን ደማ ያዛም 3-2 እዚህም 3-2 በቃሉ ዝም በይ እናቴ ሲያምሽ ያመኛል በቃሉ። አሁን እንደው ለእግር ኳስ 45 ደቂቃ አንሶ ነው 90 ደቂቃ ሙሉ የሚያራግጡን። 45 ደቂቃ በቂው ነው እኮ ለኢራኦላ 45 ደቂቃ ነው በቃ ኩክ ያደርግልሃል ይጨርስልሃል። 90 ደቂቃ ላይ ነው ችግሩ። ባለፈው ሊድስ ላይ 4-2 ተሸነፍን 2-0 ስንመራ ቆይተን። አሁንም እንደገና ሞናኮ ላይ አንፊልድ ላይ 2-0 ስንመራ ቆይተን 3-2 ተሸነፍን። አይደለም ደስ የሚለው ነገር ልንገራችሁ። ከዚህ ጨዋታ ብቸኛ ደስ ያሰኘኝና በጣም ያስገረመኝ ነገር ልንገራችሁ። በጣም ያስገረመኝ ነገር ዲያጎ ጆታን 20 ደቂቃ ላይ ማሰባቸው። እስቲል አሁንም ስንቶቻችን ነው የረሳ ነው ዲያጎ ጆታን? ስንቶቻችን ነን የተው ነው ግን እስቲል ያስታውሱታል። እኔ በጣም ነው ያስገረመኝ። ክብር ለሊቨርፑል ደጋፊዎች በእውነት። ታይፎይድና ታይፈስ
ሰው እንዴት እንዲም አንድ አይነት ይሆናል እንዴ? በበሽታ ይሳቅ በውስጤን ይሳቁት። ሊቨርፑል በሞናኮ 3-2 ተሸንፏል። ነገር ግን የዝግጅት ጨዋታ እንደመሆኑ በጨዋታው ላይ የተመለከትናቸውን መሰረታዊ ጉዳዮች በአጭሩ ለመመልከት እንሞክር። የመጀመሪያው የቫንዳይክ ጉዳይ ነው። ቫንዳይክ ባሳለፍነው ሲዝን አልፎ አልፎም ቢሆን ሲሰራቸው የነበሩትን የግዴለሽነት የሚመስሉ ስህተቶች ዛሬም ደግሞታል። ከ3 ጎሎች ለ2 ጎሎች መገኘት ትልቁን ኃላፊነት የሚወስደው እሱ ነው። አንደኛዋን የከርኬዝ የታይሚንግ ስህተት ነው። ዋታሮ ኢንዶ ግን ሰከንድ ሃፍ ተቀይሮ ገብቶ በመሃል ተከላካይነት ቦታ ያሳየው ድንቅ አቋም እኔ አልፎ አልፎም ቢሆን እድል ሊሰጠው እንደሚገባ ያሳየን ይመስለኛል። ሌላው ቪክቶር ሙኖዝ በሊቨርፑል ደጋፊዎች በጣም በፍጥነት ተወዳጁ ተጫዋች እንደሚሆን ምልክቱን ያየን ይመስለኛል። አስደናቂ ፍጥነት እንዲሁም አቅጣጫ የሚቀይርበት ቅልጥፍና 2-3 የሊቨርፑል ደጋፊዎችን ከመቀመጫቸው እንዲነሱ ያደረጉ እንቅስቃሴዎችን አሳይቷል። አሌክሳንደር ኢሳክና ፍሎሪያን ቪርትስ የአዲስ ፈራሚ ያህል ናቸው። ባሳለፍነው ሲዝን በተለያዩ ምክንያቶች እውነተኛ ብቃታቸውን አልተመለከትንም። ዘንድሮ ግን አሁን ባየነው አቋም ሁለቱም ሻርፕ ፊትነስ ላይ ነው የሚገኙት፣ እንዲሁም ምርጥ አቋማቸው ላይ እንደሚገኙ ተመልክተናል። ሪያን ግራቨንበርግ ፈርስት ሃፍ አስደናቂ አቋም ነው ያሳየው። በተለይም ባለፈው በሊድስ ጨዋታ ሰከንድ ሃፍ ላይ ካሳየው ደካማ አቋም አንጻር ዛሬ ምርጥ ነበር። አንዶኒ ኢራኦላ በበርንማውዝ ለአሌክስ ስኮት ይሰጡት የነበረው ሚና በሊቨርፑል ሪያን ግራቨንበርግ ከፍ ባለ ደረጃ መወጣት እንደሚችል አሳይቷል ዛሬ። ሌላው ሃርቪ ኤሊየት ተቀይሮ ሲገባ የሊቨርፑል ደጋፊዎች ያሳዩት እጅግ የጋለ አቀባበል ነው። ተጫዋቹ በደጋፊዎች ምን ያህል እንደሚወደድ የተመለከትንበት ነው። በአጠቃላይ ሊቨርፑል ተጨማሪ ተጫዋቾች እንደሚያስፈልጉት አያጠራጥርም። ነገር ግን በዛሬው ጨዋታ የሚያበረታቱና መልካም ጎኖችም ነበሩት። ጨዋታው ይመቻችሁ። ከሁለት ባዶ መሪነት ወደ 3-2 ይህ ፕሪሲዝን ስለሆነ አሰልጣኝን አልናገርም፣ ተጫዋቾችንም አልናገርም። ምክንያቱም 13 ቀን ነው ፕሪሚየር ሊግ የቀረው፣ እዛ ላይ ስለምናይ አልናገርም። ግን በጅምላ ከተባለ የተከላካይ መስመራችን ደካማ ነበር። ይህንን ድክመት ነው ሮላንድ አውራው ይሞላል የተባለው፣ ይህንን ክፍተት ነው እንግዲህ እስቲ እናያለን። ያው ግን ለክፋ ይሰጥ ፋሚሊ ሊቨርፑል ከሞናኮ ጋር ጨዋታው 3-2 አልቋል። ግን የኛ ጨዋታ ያለቀው ፈረስት ሃፍ ነው 2-1 ማለት ነው። እንግዲህ ሁለተኛ ጊዜ ነው ካምባክ ስንደረግ እንዲህ 2-2 እየመራን 3-2 ጨዋታው ይሸነፍ ነው። ይሄ ሁለት ጊዜ ነው። ይሄ ጥያቄ ለአንድሪ ኢራኦላ ይቀመጣል ማለት። ሌላኛው ደግሞ በጨዋታው ሌላ ከጠበቁት በላይ የነበረው ይሄ ታዳጊ ከቫንዳይክ ጋር አብሮ የነበሩ በጣም ምርጥ ነበረ። ሄዲንግ ላይ ምርጥ ነበር። ታክሉም አሪፍ ነበረ። ሌላኛው ደግሞ ለኔ ተመችኝ ጥምረት የፍሎሪያን ቨርትና የአሌክሳንደር ኢሳክ መግባባት በጣም ተመችቶኛል። ሁለቱም የተያዩ የሚችሉስ አሪፍ ጨዋታ ነበረ። ፈረስታ በሳ ፋሚሊ ይህን ተጫዋች እንዴት ታያችሁት? ያየነው 20 ደቂቃ ነው፣ ግን በ20 ደቂቃ ውስጥ ምን አደረገ የሚለውን ነገር እስቲ እናንተ ሀሳባችሁን ኮሜንት ላይ ሊቨርፑል 3-2 በሞናኮ በሜዳው በአንፊልድ ተሸንፏል። ለኛ በጣም የሚያስጠላ ጊዜ ነው፣ ግን ለአንድሪ ኢራኦላ አሁንም እድል አለው ተጫዋች የማስፈረም። እስቲ ጉለቱ የትኛው ነው? እናንተ ሀሳባችሁን ኮሜንት ላይ ፎሎ፣ ላይክ፣ ሪፖስት ማድረግ እንዳይረሳ። ሊቨርፑል ከ2-0 መምራት የ3-2 ሽንፈት አስተናግዷል። በቅድመ ውድድር ዘመን ዝግጅት የወዳጅነት ጨዋታ ሊቨርፑል በሞናኮ 3-2 ተሸንፏል። በጨዋታው አሌክሳንደር ኢሳክ እና ፍሎሪያን ቨርትስ ባስቆጠሯቸው ጎሎች ሊቨርፑል 2-0 እየመሩ ነበር። ጎሎቪን፣ ብሪቴና ብሩነር ለሞናኮ ጎሎችን አስቆጥረው ሊቨርፑልን በጨዋታው 3-2 ተሸንፏል። ጨዋታው እንዴት አያችሁ? እስኪ ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ፈርስት አንፊልድ ፕሪሲዝን ማቻችንን እንግዲህ በሞናኮ 3-2 በሆነ ውጤት ተሸንፈናል ማለት ነው። ይሄ ጨዋታ እንግዲህ 2-2 እየመራን ነበረ። እንዳለፈው እንደ ሊድሱ ጨዋታ እንግዲህ ድጋሚ ከምባክ ተደርገን ባለፈው 4-2 ነበረ፣ በአሁኑ ደግሞ 3-2 በሆነ ውጤት ተሸንፈናል ማለት ነውና እዚህ ጨዋታ ላይ በተደጋጋሚ ካሉ ነገሮች ሌት የሆኑ ጎሎች ይቆጠሩብን ነበረ አምና በተደጋጋሚና ይሄ ነገር የአሰልጣኝ ስህተት ብቻ እንደሆነ ብዙ ሰዎች ያነሱ ነበር። ነገር ግን አይደለምና እንደ ቲም መስተካከል ያለባቸው ነገሮች ብዙ ነገሮች እንዳለ በዚህኛውም እያየን ነውና ሌላኛው ደግሞ አንዶኒ ኢራኦላ ራሱ ካገባው ይሄ ጎሎችን ባስቆጠረ ቁጥር ጎል የሚቆጠርበት አሰልጣኝ እንደነበረ በበርንማውዝ በደንብ አይተነዋል ማለት ነው። የሊቨርፑል የአጫዋውት ይሄ የኳሱ የእንቅስቃሴው የቲሙ ኢንቴንሲቲው በራሱ በዚህ ሰዓት በጣም ተለውጧል። ነገር ግን የአንዶኒ ኢራኦላ ቲም አሁንም ጥያቄ የሚነሳበት እንዳይሆን ስጋቴ ነው ማለት ነው በዚህ ሰዓት። ምክንያቱም ጥሩ እንቅስቃሴ ያደርጋሉ ተጫዋቾቹ፣ ከዛ ወደ መጨረሻ አካባቢ ግን ቶሎ የመድከምና ጎሎችን ኮንሲደር ማድረግ የማስተናገድ ባገቡ ቁጥር የሚቆጠርበት አይነት ቲም ነው ኢራኦላ የሚሰራው። እንደዚህ አይነት ቲም እንዳንሰራ አሁንም ስጋቴ ነው። ነገር ግን ከረፍት በፊት ባደረግነው ጨዋታ ግን በጣም ደስተኛ ነበርኩኝ፣ በተለይ 2-2 እስከምንመራ የሊድሱንም ልክ እንደዛው ማለት ነውና በዚህኛው ደግሞ አሌክሳንደር ኢሳክ ትክክለኛው አሌክሳንደር ኢሳክን ወደ ማየት ተቃርበናል ማለት ነውና የሚገርም
ፐርፎርማንስ እያሳየን ነው። እኛ ብቻ አይደለንም፣ አርሰናልም 3-2 ተሸንፏልና ሊቨርፑላውያኖች የተወሰኑ ጥገናዎችን እንፈልጋለን። ነገር ግን እነዚህ ጎል ኮንሲድ የምናደርግባቸው ነው። ኦፍ ኮርስ ሴንተር ባኮች ገና ይቀሩናል። ቢሆንም ግን ጎል ኮንሲድ ማድረግ የለብንም እላለሁ። ቴንክ ዩ። አረ ተው ግን ተው። አረ በፕሪዝን እንኳን ትንሽ እንደሰት። አረ ተው ግን አንተ ኢራውላ ተው። ዚውል ሳጀምሮ ፕሪሚየር ሊጉን እንድጣላት አድርገኝ። ይሄን በረኛ አውጥተህ ሽጥልኝ ይሄን በረኛ በቃ ነኝ ሊውል ለቡንደስሊጋ ክለብ ይሁን ለአረቢም ሊሆን ብቻ አንዱ ማለት ነው ሽጥልኝ። ይኸው እኔ እዚህ ጋር 1000 ብር አዘጋጅቻለሁ። ኢትዮጵያ 1000 ብር ማለት ነው። ሽጥልኝ ይሄን ሰውዬ። ይኸው አንተ ምንድነው የሚገባብህ ጎል? ምንም አትይዝም እንዴ? ቆይ አንተ ግን ምንድነው? ምን ጉድ ነው? በረኛ ነገር አንተ ነው። ማን ነው በረኛ ብሎ የሰየመ? ይሁን የሊቨርፑል ደጋፊ ወደድክኝ ጠላከኝም አይመለከተኝም። ይሄ በረኛ ግን ማለት ነው ይሄ በረኛ በስማም ለፕሪሚየር ሊጉ ከገባ እመን ዘንድሮ አምና 5ኛ አይደለ? ዘንድሮ ደግሞ 10ኛ እንደምንጨርስ አንጠራጥር። ይሄን በረኛ ያዘ ቤከር ምን አረገን እንዴ? አንድ ፔናልቲ ነው የገባበት በጥፋት እንዴ? አንተ ጭራሽ ደግሞ የሶስተኛው ጎል እንዴት ነው የገባበት? እንደው እንዲያትይዝ አረብስ እንድንለጠፍ ለአንዶኒ ኢራኦላ የመጀመሪያው የአንፊልድ ጨዋታ ተሰጠን ነው ማለት። መጥፎ የምንላቸውን ተጫዋቾች እየመረጠን እስኪ እንውቀስ እንውገር ማለት ነው። ኮዲ ሃክፖ እኔ አይዱ ነው ይሄ ተጫዋች ወይ የኔዘርላንድ ማሊያ አልበሰ እንሞክረው እንዴ? ለኔዘርላንድ ሜሲ ለሊቨርፑል ኬሲ ነው የሆነው። ምንም ነገር ሳይሰራ ከሜዳ ወጣ። አንድ ነገር ሳይሰራ ሌላው ጀረሚ ፍሪምፖንግ እኔ ኔዘርላንዳውያን ከቨርጅል ቫን ዳይክ እና ከግራቨንበርች ጤነኛ የለም እንዴ? ጀረሚ ፍሪምፖንግ ወይ አጠቃ ወይ አይከላከል ወይ ቦታውን በደንብ አይሸፍን ወይ አሲስት ያደርግ ወይ ክሮስ አያምር ምኑ አያምር አለባበሱ። ሚካስ ለጦር ቤንች ትሆናለህ። ኮማስ ለጦር ቤንች፣ ንድኩ ለጦር ቤንች። አክቹዋሊ በጣም ረዘምክ። በ18 ዓመት ከቨርጅል ቫን ዳይክ በላይ ነው ያለው። እጅግ በጣም ከባድ ርዝማኔ ነው። ቀንስ ይሁን ነገር አጋይዶ ነው ብቻ የሚገርም። ወደ ጥሩ ተጫዋች ስንሄድ ማለት ነው አሌክሳንደር ኢሳክ የሚገርም ፐርፎርማንስ ከሚገርም ጎል ጋር እና እንደውም አሪፍ ሌሎች ጎሎች ማስቆጠር የሚችል ነበር። ብቻ አሁን ወደ ሙሉ ፊትነሱ እየመጣ ስለሆነ ኢሳክ ምርጥ ነው። ፍሎሪያን ቪርትዝ ቀጣይ ስል የምጠብቀው ተጫዋች እሱ ነው። ሌላው ምንም ያው ስለ ዶሚኒክ ሶቦዝ ላይ ማውራት አንችልም፣ ምርጥ ስለሆነ ሪያን ግራቨንበርችም ዛሬ አሪፍ ነበረ። ቨርጅል ቫን ዳይክም አዲስ እንደመመለሱ ማለት ነው ምርጥ ነበረ። አሊሰን ብቻ አሪፍ ነበር፣ ግን ተሸንፈናል በሜዳችን በአንፊልድ በመጀመሪያው ፕሪሲዝን። በጣም አሳፋሪ ውጤት ነው። ነገር ግን ከዛሬው ጨዋታ ደስ ያለኝ 2 ነገር ብቻ ነው። አንደኛው አሌክሳንደር ኢሳክ ወደ ሜዳ ተመልሶ ጎል ማግባቱ ነው። ሁለተኛው ደግሞ ሃርቪ ኤሊዮት ወደ ሊቨርፑል መመለሱ ብቻ ነው ከዚህ ጨዋታ ደስተኛ ያደረገኝ። አንዳንድ ሰው እየመጣ በቁም ነገር ልተራረባት በል በዚህ ውጤት ማለት ነው። ብፈልግ እኔ በቃ 2-0 አስጠብቄ መውጣት ይችል ነበር፣ ግን በቃ ራሴን እየፈተሽኩበት ነው። አንዳንድ ሰው ይመጣና በቃ በቁም ነገር ይተራረባል። እኔ ሲጀመር የፕሪሲዝን ጨዋታ ብዙም አላይም፣ ደስ አይለኝም። እንደው ሊቨርፑል ስለሆነ ያየሁት ፕሪሲዝን ነው ብላችሁ እንግዲህ ፍሬንድሊ ነው እያላችሁ በየሄዳችሁበት ትገረፋላችሁ። ሶስታችሁ ምንድን ነው የሚሻላቸው? እንደው እኔ እንዲህ ያስተማርኳችሁ። ኧረ ተው ግን ተው። አሁን ሊጉ ሊጀምራ እንት ሻጧጡፉት ምንድን ነው? 2 ሳምንት በታች ነው የቀረው። በቃ ጦፍ እያላችሁ ነው መጮት ያለባችሁ። በአንፊልድ መሰረብ፣ ኤሚሬትስ መሰረብ፣ ቼላው ደግሞ ማሌዥያ። ተስማ በማሌዥያ ቡድን እንዲህ መጨነቅ ባይዘ የትኛውም ጨዋታዎች ያመልጣችሁ ከሆነ ከላይ ማስቀምጥላችሁ ቺን ቴሌግራም ቻናል ማለት ነው መቀላቀላችሁ እንዳረሱ ጄፍቲ እያላችሁ መግባት የሚጠበቅባችሁ ጨዋታዎች በደረሱ ቁጥር ሰዓታቶች ሲደርስ ሊንኩን ለቅላችኋለሁ። ጨዋታው ካለቀ በኋላ ስለማጠፋው ምናልባት ቻናል ላይ ስትገቡ ካጣችሁት ማለት ነው። ምክንያቱም ጥሩ ነገር ሳልሆነ ማለት ነው መቀመጥ ስለማይችሉ ጨዋታ ሲጀምር ይለቃል፣ ጨዋታ ሲያልቅ ይጠፋል ማለት ነው። ግን እናንተ እንዳያመልጣችሁ በቀበርም ጉዳይ መቀላቀላችሁ እንዳረሱ እላችኋለሁ። ትክክለኛ ቡድናቸው ትላንትና ከኤሲ ሚላን ጋር ይተናቸዋል። ግን ዛሬም እንግዲህ ስኳድ ዴብዛቸውን የሚናገረው ባይዜ በግልጽ በቃ የዛሬው የነበረው ጉዳይ ማለት ጄዲቲ ማለት ባይዜ ልብ ብላችሁ ካላወቃችሁት ኤዥያን ሻምፒየንስ ሊግ ኤፍሲ ሻምፒየንስ ሊግ ኢሊት የምታዩ ትንሽ አልና ስለተከታተላችሁ ይገባችኋል ብዬ አስባለሁ። ትልቁ ቡድን ነው ማሌዥያ ውስጥ ያለ፣ ግን ስቲል እንደዚህ እንድትጮት ደግሞ አይፈቅድልም። ቼላውን ነግራችሁ የምችለው እዛ ጋር ሌላ ያው እነ ዋትሰን ምናምን የተቻሉ ተንቀሳቅሰዋል። እነ ቶሲ ምናምን ነበር የገቡት። በቃ እሱ ራሱ ይነግራችኋል። ስኳድ ዴብዙ በቃ በጣም መጥፎ በጣም ሌላ ደግሞ ያው እነ ስቴቫኦ ኩዌንዳ ምናምን እሱ ጎ ማስተካከል አለባችሁ። ማች ፊት አይደሉም በጭራሽ። የተረዱት ነገር እነሱ ለሞቀስ የማይመቸው እነሱ ማች ፊት አይደሉም። በዛ በሚለው እናልፋቸዋለን። ግን ነቃ በሉ እዛ ጋር ቼላው ጋር። እዚህ ዝልል ብለን ስንመጣ ደግሞ ሊቨርፑል ጋር እንመጣለን።
ሊቨርፑል ሼባው እንግዲህ 2-0 እየመራ ነበር። ሀገር ሰላም አንፊልድ የተቀወጠ ነበር። ከዛ ፈርስት ሃፉ ሊያልቅ ሲል ዲፌንሱ ታውቁታላችሁ። ዛሬ ደግሞ ማንጠሻ አደረገው ቫን ዳይክ ያለመደበትን ቱቤንስ ያለው ዓመት አስለምዶት ነበረ። የምነቱት አላለም ፋውል ሰራ፣ ፔናልቲ ያሰጣቸው ለሞናኮ 2-1 ወጡ። ሞመንተሙ ግን ሊቨርፑል ጋር ነበረ። ኦብቪየስሊ አንድ ጎል ቢያገኙ ሞናኮ ሰከንድ ሃፍ ግን ሞናኮ ተቃዩ ሚካቤሬት ና ሲያስጨንቁ ዋሉ። እንደሚገባቸው ሁለቱን ጎል አግብተው 3-2 አሸንፈዋቸው ወጡ እና ሊቨርፑል የታየው ምንድን ነው? 2-3 ተጫዋች ነው ባይዘ የቀየረው ሊቨርፑል እንደውም በጣም አሪፍ ላይ ናፕ ነው ይዞ የገባው ግን በቃ ኖት ጉድ ኢናፍ ክሊር ኖት ጉድ ኢናፍ ራይት ዊንግ ላይ እና ሴንተር ባክ ላይ ነበረ ቅያር ያደረጉት። ያ በጣም በቃ ስኳድ ዴፕዝ የለም። ትንሽ ደግሞ ግዢ እንደሚፈልግ ያስታውቃል። ካልገዙለት በተለይ ዊንገር ካልገዙለት ለኢራኦላ በጣም የሚቸገረው ምን እንደሚያደርግ አላውቅም። እውነት ለመናገር እሱ ላይ መፍረድ ከባድ ነው። ግን ይህን ጨዋታ ኮንትሮል አድርጎ መውጣት የሚችለው ጨዋታ ነበር። እሱም ከኮንትሮል ከእጁ ውጭ የሆነበት ሁለታቸው እስኪሆን ጠበቀ። ቶሎ ብዙ ተጫዋቾች ቀየረ። እንደገቡ ደግሞ እነሱም ኦርጋናይዝድ አልነበሩ። ሶስተኛ የተረገመባቸው ተሸንፎ ወጡ በማለቂያው ላይ ማለት ነው። ሊቨርፑል የተፈጠረው ያ። ከዛ ደግሞ እዚህ ጋር ስንመጣ ደግሞ አርሰናል ኖርማሊ የሚያነሷቸው ዋንጫ ኤሚሬትስ ካፕ ነበር። ኤሚሬትስ ካፕ ላይ እንግዲህ በሚገርም ሁኔታ 3-2 ተሸንፏል። ብዙ ጊዜ ቢልባውን ሊዮንን ሲያሸንፍ እናስታውሳለን። ያለፉት ዓመታት ላይ ኦልሞስት አይ ቲንክ 3-4 በተከታታይ የበሉት ይመስለኛል ሳስታውስ እና በዚህ ዓመት ግን ያው ዶርትመንድ 3-2 አሸንፎታል። አርሰናል በቃ ምንም ኦፍ ዴን ያጋጠማቸው አርሰናል ራሱ መጥፎ ላይናፕ ይዞ ገብቶ አይደለም እንዳያችሁት። ነገር ግን በቃ ቲሙ ኦርጋናይዝድ አይደለም። ተጫዋቾቹ ፊት አይመስሉም። ያ አሁን እኔ ትንሽ የጠለው ተገምና አለ። ሶስቱም ላይ ስታያቸው አሰልጣኞቹ ከፊት ለፊት ያደርጓቸው፣ ግን ተጫዋቾቹ ማሲቭሊ አንደር ፐርፎርም አድርገዋል ሶስቱም ጨዋቾች እና አሰልጣኞቹ ለመውቀስ እኔ ከባድ ነው ብዬ አስባለሁ በዚህ ዙሪያ፣ በተለይ ደግሞ በአርቴታ ዙሪያ። አርቴታ አሁን ዛሬ መውቀሱ ልክ ነው ብዬ አላስብም። ጭራሽ ሜዳ ላይ እነ ዮኬሬስ የሚሰሩትን ሰጠ። ዮኬሬስ ባኒ ምን እንደሚያደርጉት ፈጣሪ ይዳቸው። አርሰናል በእውነት እንደምንም እስካም አድርጋችሁ አልቫሬዝን ማምጣት እዛ ላይ ብር ጨምራችሁ አልቫሬዝን ብታገኙ ነው እንጂ የሚሻላችሁ እሱ ሰውዬ እኔ አላቅም። ስፔስ ካላገኘ ምንም መፍጠር ማይችል ኦልሞስት አጥቂ እየመሰለ ነው ያለው። ኤኒዌይስ የሆነ መንገድ ተፈጥሮለታችሁ። ኤኒዌይስ ግን ከዛም የምናየው ነገር ቢኖር አርሰናል ላይ ሁለቱም ጨዋታዎች ከቤቲስም ከዚህም ጨዋታ ስኳድ ዴብዙ ምን ያህል እንትን መጠኑን ነው የሚናገሩ። ሌሎቹም ቡድኖች ቀያይሮ ነው የሚገቡት። ምንም ስትሮንግስት ቲማቸውን ይዟቸው እየገቡ አይደለም። ግን የአርሰናል ስኳድ ዴብዙም ይቀረዋል፣ መስተካከል ይቀረዋል፣ ኦርጋናይዝ ማደረግ ይቀረዋል። ያው ሙሉ ለሙሉ በተለይ እንደዚህ ቀየር ሲደረግ ማለት ነው ካፕ ጨዋታዎች ላይ ምናምን ስትራግል ሊያደርግ እንደሚችል ነው ይሄ የሚናገር ገባቸዋል። እና ያ ስኳድ ዴብዙ ማስተካከል አለበት የሚለው ነው አርሰናል ጋር እዚህ ጋር የሚጠቁመው ማለት ነው። እና በጣም አንደ ፐርፎርም አድርገዋል ተጫዋቾቹ። በጣም ማስተካከል አለባቸው። አርቴታ ሊያሳውቃቸው ይገባል። እያንዳንዱ ተጫዋች ከላይ እስከታች ምናልባት ተቀይሮ የገቡት እነ ነዋኔሪን ልለቃቸው ይችላል እንጂ ያው በጣም ማስተካከል አለባቸው ብዬ ነው የማስበው። እና እዚህ አትሊስት ቨርትስ ጥሩ ነበረ። በሊቨርፑል ቤት ስንመለከት አይ ቢሊቭ ወደ ቼልሲ ስንመጣ ደግሞ ጃክሰን ጥሩ ነበር ዛሬ። ጃክሰን እንቅስቃሴ ደስ ይል ነበረ። ወደዚህ ወደ አርሰናል ደግሞ ሰው ጥራ ካላችሁ ነዋኔሪ ከገባ ጀምሮ አይ ላይክ ዋት ሂ ዋዝ ዱይንግ በጣም ጥሩ ነገር ነበር ሲያስመለክተ የነበረው። ይቆያል ወይ አይ ዶንት ቲንክ ሶ። ልጆች ሂዝ ቱ ጉድ ቤንች ውስጥ ለመቀመጥ አላሻችሁ። በተለይ ደግሞ አርቴታ ብዙ ጊዜ የማያሰልፈው ማለት እና ያ ይወጣል ብለን ነው የሚገመተው። ከቆየ ግን ለአርሰናል በጣም ትልቅ አድቫንቴጅ ብዬ አስባለሁ። ያ ጨዋታዎቹ እንግዲህ ይመስሉ ነበረ። እናንተ የሰማችሁ እንግዲህ ኮመንት ማስቀመጥ እንዳይረሳ። ቀጣይ እስክንገናኝ ድረስ ይመቻችሁ። ከሞናኮ ጋር በአንፊልድ ያደረግነውን ጨዋታ ማለት ነው 3-2 ተሸንፈናል ማለት ነው። ፈርስት ሃፍ እየመራን ካምባክ ተሰራን ማለት ነው። እንደው ከዚህ በኋላ 90 ደቂቃ አያስፈልግም ለሊቨርፑል 45 ደቂቃ ነው የሚያስፈልገው ማለት ነው። አንተ ወንድ ነህ። ቀጣይ ከኮሞ ጋር ሆነ ከኒውካስል ጋር ስታረግ ሰከንድ ሃፍ ትጫወታለህ። ቆይ መጥቼ በቦምብ ነው ማጋየ እንጂ እየመራህ እንደዛ እየተጫወትክ እንደዛ እየቀጠቀጥካቸው 3-2 ትሸነፋለህ እንዴ? ባለፈውም ጨዋታ ከሰንደርላንድ ጋር እንደዚህ፣ አሁንም ከሞናኮ ጋር እንደዚህ። ሊቨርፑል በጣም አሁንም የተከላካይ ክፍተት በደንብ እንዳለበት በዚህኛው ጨዋታ መረዳት እንችላለን ማለት ነው። ሙሉ ለሙሉ በተከላካይ ቦታ ላይ በቃ ተበልጠናል ማለት ነው። ይመጣል ከተተለት ይኸው 3-2 ተሸንፈናል ማለት ነው በሞናኮ ቼልኮ ፕሊግ እንደረሰ 3-2 ተሸንፈናል በሞናኮ። እንግዲህ ዛሬ በተደረገው የወዳጅነት ጨዋታ ሞናኮ 3 ሊቨርፑል 2። ሊቨርፑልን ጎሎች አይዛክ እና ፍሎሪያን ዊርዝ ነበር ያገቡት። ፈርስት ሃፍ ላይ ጥሩ ሊቨርፑልን አሳይተውናል። ጥሩ ነበሩ። በማጥቃቱም በመከላከሉም አሪፍ የተደራጀ ነገር ሲያሳዩን ነበር። ያው ሰከንድ ሃፍ ቲሙ ሮቴት ካረገ በኋላ ኳስ ኮንትሮል ከማድረግ ጀምሮ ኳስ እግራቸው ላይ ቆይም ነበር። ሞናኮዎች በተቃራኒው ደግሞ ሰከንድ ሃፍ ላይ ኳሱን ኮንትሮል አድርገው በደንብ ብዙ የግብ ዕድሎችን አግኝተው ሲሞክሩ የነበሩበት ጌም ነበር።
አሁንም ድጋሚ የቆመ ኳስ ነው ሶስተኛው ግብ የተቆጠረብን። አሁንም በጣም መስራት አለብን። የቆመ ኳስ ሊቨርፑል በጣም መሰራት ያለበት ነገር ነው። መከላከሉ ፈርስት ሃፍ ጥሩ ነበር። ሰከንድ ሃፍ ላይ ግን ያው ህፃናት ናቸው ብለንም ያው ለመፍረድም ሳይሆን ብቻ አሪፍ አልነበረም የመከላከላችን እና እነዚህ አይነት ነገሮች በደንብ ይስተካከላሉ ብለን እናስባለን። እንግዲህ ሊቨርፑል ከፕሪሚየር ሊጉ በፊት 2 ጨዋታ ነው የሚቀረው። ሁለቱም ጨዋታዎች ከኮሞ ጋር ነው። አንደኛው ቀን ላይ የሚደረግ ነው፣ አንዱ ማታ ላይ ሲሆን የዛሬ ሳምንት ነው የመጨረሻ የወዳጅነት ጨዋታቸው የሚያደርጉት። እንግዲህ ፕሪሚየር ሊጉም 2 ሳምንት ነው ሊጀምር የቀረው። የዛሬ ሳምንት አርሰናል ከማንቸስተር ሲቲ በኮሚኒቲ ሺልድ የመክፈቻ ጨዋታ ይደረጋል። እስከዛም ሰላም ቆዩልኝ። ለዚህ ቤት አዲስ የሆናችሁ ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ለምታደርጉልኝ ድጋፍ ሁሉ እጅግ በጣም አመሰግናለሁ። ይመችዎኝ።